ለመምረጥ ያው እንደ አንድ መምህር ሀገሪቷ በያንዳንዱ በልማት ዘርፍ በእድገት ዘርፍ የወደፊት የሀገሪቷን ጣፋንታ ሊያስተካክልና ሊያሳምር የሚችል ፓርቲ ያንን መረጃውን ግምት ውስጥ በማስገባት ለመምረጥ እንደ ዜጋ አንዳንድ ዜጋ ዝግጁ ነኝ ማለት ነው። እኔ መርጬ ህብረተሰቡም እንዲመርጥ ነው የምፈልገው። ምክንያቱም ይበጀኛል፣ ያስተዳድረኛል ወደፊት ብሎ አስቦ መምረጥ አለበት። አሁን የምርጫ ክርክሮች አሉ። እነሱን በማዳመጥ ትክክለኛውን እንዲመርጥ ምርጫው በዲጂታል መሆኑ ጥሩ ነው። እሱም ውጤት ያመጣል ብዬ እገምታለሁ። ከምርጫ ውጤት የምንጠብቀው ምንድነው? ፍትሃዊ የሆነ ምርጫ። በሁለተኛ ደረጃ ደግሞ ሰው የሚፈልገውን ፓርቲ ለምሳሌ የፖለቲካ እንትኖች እየሰማን በሚዲያ የምንሰማው የፖለቲካ እንትኖች አሉና የምንሰማቸውን ፓርቲዎች የትኛው ነው የሚሻለን የሚለውን መርጠን ማድረግ እንዳለብን እኔም ጭምር ስለምረዳ ሌላውም ትክክል አጥንቶ ምክንያቱም የህይወት ጉዞ ነው አሁን የምናደርገው። ምክንያቱም 5 ዓመት ከዚህ በሚቀጥለው 5 ዓመት ለመምረጥ እያንዳንዱ ሰው ትክክለኛውን ነገር መምረጥ ስላለበት እኔ ዝግጁ ነኝ። የምመርጠውንም ፓርቲ አስቤ አዘጋጅቻለሁ። ሀገራችን በልማት ላይ ነው ያለችው። ልማቱን የሚያስቀጥል በመቀጠል ደግሞ ህዝብን የሚመራ በተገቢ ቦታ እንመርጣለን ብለን እናምነው እና ስለዚህ እንግዲህ በካርዳችን ምን እንደምናደርግ ስለምናቅ ችግር የለብንም እውነት ለመናገርና ጥሩ ነው። አሁን ያለንበት ደረጃ ጥሩ ነው። ያው እግዚአብሔር ሰላሙን ሰጥቶን ሀገራችን በልማት ላይ ነው ያለችው። ይቺን ልማት ደግሞ እንዲቀጥል ነው የምንፈልገው። ተባብረን ሀገራችን እንደ ሌሎቹ ሀገራት ለመለወጥ ነው የምንፈልገው። በጉጉት ነው የሚጠብቁት። እውነት ለመናገር የኔም ቤተሰብ አለኝ፣ ቤተሰቦቼም ሌሎቹም በጉጉት ነው የሚጠብቁት። ምክንያቱም ያው ዞሮ 5 ዓመት የሚያስተዳድሩን ሰዎች በምርጫ ካርድ ነው እንትን የምንላቸውና እኛ ይቺ ልማት እንደዚህ እንዳየናት እንድትቀጥል ነው የምንፈልገው። ቆንጆ ነው፣ ይቀጥል ምንድነው ከምርጫው እንግዲህ ማህበረሰቡ በአሁን ሰዓት ዘመኑም ዲጂታላይዝድ የሆነ ዘመን ስለሆነ ብዙ መረጃዎች ስለሚያገኝ አብዛኛው ማህበረሰብ የተሰራለትን ስራ ያለውን ለውጥ ግምቱ ውስጥ ከቶ የተሻለ ሀገር ለመፍጠር አብዛኛው ሰው ንቁ ተሳትፎ አድርጎ የሚበጀውን ይመርጣል ብዬ ገምታለሁ።